ሁሉም ኢትዮጵያዊ ከሰኔ 7 በፊት ሊያደምጠው የተገባ አስቸኳይ ትንቢት ተነገረ። እግዚአብሔር ከዚህ በፊት ተናግሮት እኛም በተለያዩ ጊዜያት ያደረስናቸው መልእክቶችን ያስተላልፈው ስለ ምድራችን ኢትዮጵያና ስለ ቤተ ክርስቲያን አጽንኦት ሰጥቶ ከጌታ እግዚአብሔር ዘንድ የተቀበለውን የሚያደርሰን ነብይ አማኑኤል ዳባ ሰኔ ወር ሳያልፍ ሁሉም ኢትዮጵያዊ ሊያደምጠው የተገባን አስቸኳይ መልእክት አጋርቷል። ብልጽግና የተባለው ፓርቲና በዚህ ምድር ላይም ሊሆን ስላለው ነገር ላመለክታችሁ መጥቻለሁ። ከፊታችሁ ባሉት 7 ዓመታት ውስጥ ሊሆኑ ያሉ ነገሮች አሉ። እግዚአብሔር ሊያደርጋቸው ካሉ ነገሮች ለመካፈል እግዚአብሔር ፊት ራሳችሁን እንድታዘጋጁም ልነግራችሁ እወዳለሁ ሲል ነብይ አማኑኤል ዳባ ከሰኔ 7 በፊት ህዝቡ ማድመጥ ያለበትና ከመንግስት ማዕከልም የሚፈጠሩትን እንዲሁም ከፊታችን ባሉ 7 ዓመታቶች ሊመጣብን ያለውን ገልጦም ተናግሯል። ነብዩ የተናገራቸው አስቸኳይ መልእክቶች ምን ይሆኑ የሚለውንም በቆይታችሁ ከአንደበቱ ታደምጡታላችሁ። በሌላኛው መረጃችን የእውነተኛውን ሰው ቤት እና ንብረት ለመቀማትና ለመዝረፍ እንደሚያስብ አመፀኛ አትሁኑ። እውነተኛ ሰው ብዙ ጊዜ ቢወድቅ እንኳን እንደገና ይነሳል፣ አመፀኞች ግን መከራም ያጠፋቸዋል። ምሳሌ ምዕራፍ 4 ከቁጥር 15 እስከ 16። ይህን ያጋራችው ታዋቂዋ አትሌት ገለቴ ቡርቃ ናት። በእያንዳንዱ የአትሌቲክስ መድረክ ላይ ላገኘችው ስኬት የስኬቷ ምክንያትና ክብር መውሰድ ያለበት ከክፉ ሁሉ ሸሽጎ እዚያ ድረሳት እግዚአብሔር መሆኑን ደጋግማም ትናገራለች። በይፋም ኖራም አሳይታለች። በእምነቷ ጠንካራ የሆነችው አትሌት ገለቴ ቡርቃም በትላንትናው ዕለት እጅግ የሚያሳዝን ልብን የሚሰብር እውነትን ማስደምጣናለች። አትሌቷ አደባባይ ወጥታ መንግስትና ህዝብ ካለኝ ከገባውበት ማጥ ውስጥ ያውጣኝ ስትል የደረሰባትን በደልም በእንባ ይፋ ማውጣታለች። በፍርሃት የኖረችባቸው አስከፊ ዓመታትንም አጋርታለች። ትዳር ተረዳርቶ የሚኖርበት ትልቅ ተቋም መሆኑ እውን ቢሆንም ዛሬ እየተሰሙ የሚገኙ ትዳር ውስጥ የሚፈጸሙ በደሎች እጅግ የሚዘገንኑ ለማመን የሚከብዱ እየሆኑም ነው። ከድብደባ እስከ ሞት የሚነገሩ ታሪኮችን ሰምተን ሳንጨርስ ባለቤቴ ንብረቴን አሳጣኝ፣ ባዶ አስቀረኝ የሚሉ በእንባ የሚታጠቡ እንስቶችን መመልከትም እየተለመደ መጥቷል። በትላንትናው ዕለትም በዓለም አደባባይ የሀገሯን ስም ከፍ አድርጋ ያስጠራቸው አትሌትም እርዱኝ ስትል የተማጽኖ ድምጿንም አሰምታለች። ባሸነፈችባቸው የድል ማማ ላይ ሆና የሀገሯን ህዝብ መዝሙር ሲዘመር በደስታ ስታለቅስ የምናውቃት አትሌት ገለቴ ቡርቃ ዛሬ ላይ ግን የድረሱልኝ እንባዋ ስታፈስ ጎዳና ከመውደቅም ታደጉኝ ስትልም በሲቃ ህዝቡን ስትማጸን ታይታለች። መዘረፌ ሳይበቃ የዓመታት ላቤ ምና መቅረቱ ሳያንስም መብቴን የሚያስጠብቅ ህግ፣ እውነትን የሚያወጣ ጠበቃ፣ ፍርድን የሚሰጥ ዳኛ አጥቻለሁ። የቀረኝ ጠቅላይ ሚኒስትር አብይ ጋር መግባት ብቻ ነው። ያንኳኳሁት የህግ ተቋም ሁሉ ለዘረፈኝ ሰው የሚያደላ እየሆነ ጩኸቴን የሚሰማኝ አጥቻለሁና በደል ስመለስ በደስታ የተቀበለኝ መንግስት ዛሬ ላይ መገፋቴ የሚገደው ከሆነ ጠቅላይ ሚኒስትር እንባዬን እንዲመለከት ሐቄን እንዲያወጣ ያደርግልኝ ስትልም ጥሪም አቅርባለች። ለመሆኑ ይህች አትሌት የገጠማት ምንድነው? አደባባይ አስወጥቶስ ያስለቀሳት በደል ያደረሰባትስ ማን ነው? ህዝቡ ክፉኛ ያስደነገጠው የተሰራባት ሴራስ ምን ይመስላል? ለጠቅላይ ሚኒስትር ያስተላለፈችው ያልተጠበቀ መልእክትስ ምን ይዟል? የሚለውንም ሁሉንም በዝርዝር ይዘናል። በቆይታችሁ ታደምጡታላችሁ። እስከ መረጃው ፍጻሜ አብራችሁን ቆዩ። አስቀድመን ወደ ያዝንላችሁ መረጃችን ስናልፍ ኦፕሲ ስሜ አትሌት ገለቴ ቡርቃ ከእግዚአብሔር ቃል አንድ ስፍራ አነብላችኋለሁ። አንደኛ ቆሮንቶስ 9:24 ላይ እንዲህ ይላል፣ በሽቅድድም ስፍራ የሚሮጡት ሁሉ እንዲሮጡ ነገር ግን አንዱ ብቻው ዋጋውን እንደሚቀበል። በእያንዳንዱ የአትሌቲክስ መድረክ ላይ ላገኘችው ስኬት የስኬቷ ምክንያትና ክብር መውሰድ ያለበት ከክፉ ሁሉ ሸሽጎ ለዚያ ድረሳት እግዚአብሔር መሆኑን ደጋግማም ትናገራለች። ኖራም አሳይታናለች። በእምነቷ ጠንካራ የሆነችው አትሌት ገለቴ ቡርቃም ስለ ኢየሱስ ክርስቶስ ጌትነትና አዳኝነት በአትሌቲክሱ መድረክ ላይም ሳይቀር በይፋ መስክራለች። ታዲያ በዛሬው ዕለት እንባዋ ለደስታ እንጂ ለሐዘን ሲፈስ የማናውቃት እኛም እንደ አብዛኛው አትሌት በድሎት የምትኖር የምትመስለን አትሌት ገለቴ ቡርቃ የደረሰባትን በደልና የተማጽኖ ጥሪም እጅግ ልብን የሚነካም ነው። አትሌት ገለቴ ቡርቃ በበርካታ ውድድሮች ላይ በመሳተፍ የሀገሯን ስም ከፍ አድርጋ ያስጠራች፣ የሀገሯን ሕዝብ በድል ዜና ጮቤ ያስረገጠች አትሌትም ናት። ካስመዘገበቻቸው ድሎች እኩልም ስሟ በሁሉም ሰው አፍ ላይ ዛሬም ድረስ የሚጠራ አይዞሽ ገለቴ የሚል አባባልም ያላት አትሌትም ናት። አይዞሽ ገለቴ፣ አይዞሽ በቃ ምን እናርፍ፣ በቃ ምንም ማድረግ አይቻልም።
ለቀልዱም ለቁም ነገሩም የሚጠቀመውን ህዝብም አይዞሽ የምትባልበት ሁኔታ ላይ ተገኝቻለሁ፣ ድምጹን ጎዳና ላይ ልወድቅ ነው ስትልም በአደባባዩ ተማጽናለች። ዛሬ ላይ አንደኝነት ስለቀረብኝ ሳይሆን ግፍ ስለደረሰብኝ ለሀገሬ ሳይሆን ሀገር እንደሌለው ስለተቆጠርኩኝ ነው የማለቅሰው በሚል ስሜትም ስታነባም ታይታለች። አትሌት ገለቴ አጋር እንዲሆናት ከመረጠችው ገብረመድህን ገብረማርያም ከተሰኘ ሰው ጋርም ለኔም ባል ለልጆቼም አባት ይሆናል ስትል በትዳር ተጣምራም ትኖራለች። ከተከታታይ የውድድር ዓመታት በኋላም ከውድድር በመራቋ ከሰው አይምሮ የጠፋቸው ገለቴ ምናልባትም የሞቀ ትዳሯ ጊዜ አልሰጥ ብሏት ስራ ቢዚ አድርጓት ተብላም ባለችበት ጊዜ ላይ በትላንትናው ዕለት ሚዲያ ላይ ቀርባ ከታሰበው የራቀ ህይወትን እየገፋች መቆየቷና ጎዳና ለመውጣት መቃረቧንም ተናግራለች። ይህም በባለቤቷ ምክንያት እንደሆነም ገልጻ የህግ ያለ ስትልም ትማጸናለች። ትላንት በገመዳሹ ላይ እንዲሁም ዛሬ በኢቢኤስ ቲቪ ላይ ቀርባም በባለቤቷ ምክንያትም ለ20 ዓመታት ያፈራቸውን ንብረትም ማጣቷን በሰጠችው ቃለ ምልልስ ላይም ገልጻለች። አትሌቷ እንደገለጸችውም በባለቤቷ መኖሪያ ቤቷን ጨምሮ መንግስት በተለያዩ ጊዜያትም ያመጣቻቸውን ድሎችን አስመልክቶም በሽልማት መልክ ያበረከተላትን የመሬት ሽልማቶች መካከልም ከ11 ውስጥም 10ን ሽጦ ባዶ እጇን እንዳስቀራትም ትናገራለች። ይህም ሳያበቃ በላቧ ያፈራቸውን ንብረት በመበዝበዝም ለመጓጓዣና ለተለያዩ ስራዎችም የምትጠቀምባቸውን ከነበሯት 5 መኪናዎች ውስጥም 4ቱን ባለቤቷ እንደሸጠም አስረድታለች። የደረሰባት መከዳትና የንብረት እጦት ሳይበቃም ፍትህ እንዲሰጧት የሄደችባቸው ፍርድን ሰጥተው ንብረቷን ሊያስመልሱላት ቀርቶም ለባለቤቷ ሲወግኑ በመመልከቷም ተደራራቢ ችግር ሆኖባት ከፍተኛ ስለንቦና ጉዳት ውስጥም ስለገባች በዚህ ሁሉ ስቃይ ምክንያትም በአሁኑ ወቅት ልምምድ አቁማ ላለፉት 12 ወራትም በፍርሃት ከቤት ሳትወጣ መቀመጧን ትናገራለች። ፍርድ ቤት ሁሉን ነገር እኔ ላይ እየፈረደ ነው፣ የኔ ጉዳይ ከመመልከት ይልቅ ለርሱ ነው የሚያደሉት፣ የኔን እውነት እየተመለከቱት አይደለም በማለትም የፍትህ ሂደት ላይ ያላትን ቅሬታም ገልጻለች። ከዚህ ሁሉ የከፋውና በህዝብ ፊትም እንድትቆም ያደረጋት ደግሞ በሩጫ ዘመኗ ያፈራቸውን ንብረት ያሳጣት ባለቤቷ ይህ ሁሉ ሳይበቃው አሁን ላይ ደግሞ ካለችበት ቤት ለማስወጣት ጉዳዩን በፍርድ ቤት እየጨረሰ መሆኑን ገልጻም የደረሰባትን ጉዳት በእንባም አጋርታለች። በመጨረሻም እኔን የሚሰማኝ ጠፍቷል፣ የቀረኝ ጠቅላይ ሚኒስትር ጋር መግባት ነው፣ የምኖርበት ቤት ተነጥቄ ጎዳና ከመውደቅ በፊትም ህዝብ ድምጽ ይሁነኝ፣ ችግሬ የሚገደው መንግስት ካለ ጩኸቴን ይስማ በማለትም አስቸኳይ የህዝብና የመንግስት ድጋፍ መጠየቋንም ተመልክተናል። ይህ ብቻም አልነበረም። እንዴት በፍርድ እጠየቃለሁ በሚልም በባለቤቷ የግድያ ሙከራ እንደተደረገባትና ከቤት ለመውጣትም ከባድ ሁኔታ ውስጥ መግባቷንም ገልጻለች። ታዲያ የጉዳይን የተመለከተችው በጥብቅና ስራዋ የምናውቃት ሰብለ የተባለች ጠበቃም በሚዲያ ላይ በመውጣትም በነፃ ጥብቅና እንደምትቆምላት ገልጻም የተናገረች ሲሆን በዚህ ጉዳይ ላይም ሌሎች የመንግስት አካላትም የሚሰጡት መግለጫዎች ካሉም ተከታትለን የምናደርሳችሁ ይሆናል። አስከትለን ወደ ያዝንላችሁ መረጃችን ስናልፍ ሁሉም ኢትዮጵያዊ ከሰኔ 7 በፊት ሊያደምጠው የተገባ አስቸኳይ ትንቢታዊ መልእክት ተነግሯል። እግዚአብሔር ከዚህ በፊት ተናግሮት እኛም በተለያዩ ጊዜያት ያደረስናችሁ መልእክቶችን ያስተላልፈው ስለ ምድራችን ኢትዮጵያና ስለ ቤተ ክርስቲያን አጽንኦት ሰጥቶት ከጌታ እግዚአብሔር ዘንድ የተቀበለውን የሚያደርሰን ነብይ አማኑኤል ዳባ ሰኔ ወር ሳያልፍ ሁሉም ኢትዮጵያዊ ሊያደምጠው የተገባን አስቸኳይ ትንቢታዊ መልእክቱን አጋርቷል። በአፍሪካ ያልታየ ነገር ይሆናል። ብልጽግና የተባለው ፓርቲና በዚህ ምድር ላይ ሊሆን ስላለው ነገር ተመልክቼ ላመለክታችሁ መጥቻለሁ። ከፊታችሁ ባሉት 7 ዓመታት ውስጥ ሊሆኑ ያሉ ነገሮች አሉ። እግዚአብሔር ሊያደርጋቸው ካሉ ነገሮች ለመካፈልም እግዚአብሔር ፊት ራሳችሁን እንድታዘጋጁ ልነግራችሁ እወዳለሁ ሲልም ነብይ አማኑኤል ዳባ ከሰኔ 7 በፊት ህዝቡ ማድመጥ ያለበትና ከመንግስት መካከልም የሚፈጠሩትን እንዲሁም ከፊታችን ባሉ 7 ዓመታቶች ውስጥም ሊመጣብን ያለውን ገልጦም ተናግሯል። ነብዩ የተናገራቸው ትንቢታዊ መልእክቶች ምን ይሆኑ የሚለውንም ከአንደበቱ እንድታደምጡት ጋበዝናችሁ። ሰላም በመላው ዓለም ሆናችሁ ይሄንን መልእክት የምትከታተሉ ወንድሞቼና እህቶቼ ኢትዮጵያውያን ሁላችሁንም በጌታ በኢየሱስ ክርስቶስ ስም ሰላም እላችኋለሁ። እኔ ወንድማችሁ የእግዚአብሔር ሰው ነብይ አማኑኤል ዳባ ከኢትዮጵያ ከንጉስ ኢየሱስ ክርስቶስ ለፍጥረት ሁሉ ቤተክርስቲያን ነው። ጌታ ኢየሱስ ይባረክ። ይሄንን አስቸኳይና ሁላችሁም ጋር ወንድሞቻችንና እህቶቻችን ጋር በመላው ዓለም የምትኖሩ እንዲሁም በዚህ በመድራችን በተለያዩ ክፍለ ከተሞች በተለያዩ ክፍለ ሀገሮች የምትኖሩ ወንድሞቻችን ጋር ደርሶ እግዚአብሔር ፊት በአንድነት የምንሆንበትን እግዚአብሔር ደግሞ እንደገና ስለ ምድራችን ያሳየኝን ትንቢታዊ መልእክት ይዤላችሁ መጥቻለሁ። ጌታ ኢየሱስ ይባረክ። እግዚአብሔር ከዚህ በፊት ተናግሮኝ በተለያዩ መልኩ እናንተ ጋር የደረሱ ትንቢታዊ መልእክቶች እንዳሉ ሁላችሁም ታውቃላችሁ።
ይሄም ከዛሬ 7 ዓመት በፊት ጀምሮ እግዚአብሔር በተለያየ ጊዜ ወደኔ ያመጣቸውን ስለ ምድራችን የተናገረኝን የትንቢት ቃሎች በተለያዩ መልኩ ወደ እናንተ ስናደርስ ቆይተናል። በዚሁ ዩቲዩብ ቻናል ላይ እንዲሁም ደግሞ በተለያዩ ኢንተርቪዎች ላይ እግዚአብሔር ያሳየኝን የተናገረኝን ለምድራችን ለትውልዳችን ስናገር ቆይቻለሁ። አሁን ደግሞ በዚህ ጊዜ በተለይ ደግሞ ይሄኛው ሰኔ ወር ይሄ መልእክት ሁሉም ኢትዮጵያዊ ጋር እንዲደርስ በተቻላችሁ አቅም ለብዙዎች ሼር እንድታደርጉት ይሄንንም ደግሞ የትንቢት መልእክት መስማት ስትጀምሩ ላይክ በማድረግ እንዲሁም ደግሞ ለዚህ ዩቲዩብ ቻናል አዲስ የሆናችሁ ወንድሞችና እህቶች ካላችሁ ሰብስክራይብ በማድረግ ቤተሰብ በመሆን አብረን እንድንጸልይ አብረን የጌታን ሐሳብ እንድንከፋፈል እንዲሆን አሳስባችኋለሁ። ይሄኛው ዓመት 2017 ይሄኛው 10ኛ ወር ለኔና ለናንተ አዲስ ሁለተኛው 7ኛው ዓመት የሚጀምርበት መንፈሳዊ ዓለም ውስጥም የሚከፈት ሌላ 7 ዓመት እንዳለ እግዚአብሔር በመንፈስ ቅዱስ በኩል እንደገና አሳየኝ። ከዚህ በፊት ማለትም ከ7 ዓመታት በፊት 2010 ገና ከመጀመሩ በፊት የ5ኛ ዓመት መካኒካል ኢንጂነሪንግ ተማሪ በነበርኩበት ጊዜ በደቡብ ጎንደር ደብረታቦር በሚባልበት ምድር ውስጥ እየጸለይኩኝ ባለበት ጊዜ በዛ ጊዜ እግዚአብሔር ስለምድራችን ስለሚመጣው ነገር ሁሉ ከፍቶ ሲናገር ነበረ። በዛን ጊዜ እቺ ምድር በብዙ አለመረጋጋት ውስጥ በብዙ ነውጥ ውስጥ በነበረችበት ጊዜ በዛን ሰዓት እግዚአብሔር ድምጽ ሰጥቶኝ ተናግሬ እግዚአብሔር ይመስገን የተናገርኩትም የትንቢት ድምጽ በማገለግልበት ወረታ ቤተክርስቲያን ውስጥ በሞባይል ተቀርጾ ወንድሞች እናቶች ቀርጸውት አስቀምጠን ይሄንን ደግሞ ብዙዎቻችሁ ጋር እንዲደርስ ስናደርግ ቆይተናል። የዛን ጊዜ እቺ ምድር በብዙ መከፋፈል ውስጥ በብዙ ጥፋት መንገድ ላይ ያለች እግዚአብሔር አንድ ነገር አሳይቶኝ ተናግሬ ነበረ። እሱም ደግሞ ለዚች ምድር ሽግግር እንደሚሆን ሽግግር እንደሚመጣ ያን ጊዜ እግዚአብሔር ተናገረኝ እንዲህ ነበረ። በአፍሪካ ውስጥ ያልታየ በዓለም ላይ ያልታየ ለውጥ እንደሚሆን ተናግሮኝ ያንን ተናግሬ ነበረ። እንደሱ ብቻ ደግሞ አይደለም፣ ብልጽግናን የሚያዩ ብልጽግና የሚባልም ደግሞ ፓርቲ እንደሚመጣ ያም ደግሞ እቺ ምድርን እግዚአብሔር ወደ ተናገራት ስፍራ እንደሚያደርስ ተናግሬ ይሄኛውም ነገር ሲፈጸም አይተናል። የዛን ጊዜ ከነበረው ነውጥ ከብዙ ጭንቀት ውስጥ ይችን ምድር አሻግሯት ደግሞ እግዚአብሔር እንደተናገረው ብልጽግና የሚባል ፓርቲ መጥቶ አሁን እቺ ምድርን እያስተዳደረ ይገኛል። ዛሬ ደግሞ በእነዚህ 7 ዓመታት ውስጥ ያን ጊዜ እቺ ምድር 7 ዓመቶች የተከፈቱ ዓመቶች እንዳሏት መንፈስ ቅዱስ ተናግሮ ነበረ። በዛም ጊዜ ስለ ሰሜኑ ጦርነት ከመጀመሩ በፊት እንዲሁም እንዴት እንደሚጀምር እንዴት እንደሚያበቃ እንዲሁም ደግሞ የተለያዩ ስለ ምድራችን መልእክቶችን ስናገር ቆይቻለሁ። የተናገረኝን ሁሉም መልእክቶች በእነዚህ ባለፉት 7 ዓመታት ውስጥ ጌታ ተናግሮ የተናገርኳቸው ሲፈጸሙ አይቻለሁ። እግዚአብሔርን ደግሞ ስለዚህ አመሰግናለሁ። የመጀመሪያው 7ኛው ዓመት ፍጻሜ እንደሚሆን እግዚአብሔር ተናግሮኝ ይሄኛው ዓመት ማለትም 2017 ከመጀመሩ በፊት ኦልሞስት የዛሬ ዓመት አካባቢ እግዚአብሔር በዚህኛው ዘመን ውስጥ 2017 ዓመት በሚባለው የሚሆነውን ነገር ከመሆኑም በፊት ደግሞ እግዚአብሔር ፊት በንስሐ እንድንመለስ ሳሳስብ ቆይቻለሁ። ይሄ ደግሞ ባይሆን እቺ ምድር ላይ ሊመጡ ያሉ ነገሮችን ስናገር እና ደግሞ ከተናገርኳቸው የትንቢት መልእክቶች ውስጥ እግዚአብሔር ካሳየኝ ብዙዎቹ ሲፈጸሙ አይቻለሁ። ለምሳሌ ያህል ይሄ ዓመት ውስጥ እግዚአብሔር ፊት በሙላት ማንም መለስ ከሆነ የመሬት መንቀጥቀጦች እንዳሉ እንዲሁም ደግሞ አዲስ ሊጀምሩ ያሉ ግጭቶች በተለያዩ ስፍራ እንዳሉ እግዚአብሔር አመልክቶኝ ይሄንን ነገር ከተናገርኩኝም በኋላ ይሄ ነገር በዚች ምድር ላይ ሲፈጸም አይተናል። እቺ ምድር አይታው በማታውቅ ሁኔታ ከ15 ጊዜ በላይ በተለይ በመዲናዋ አዲስ አበባና በተለያዩ የሀገራችን ክፍሎች መሬት ታይቶ በማይታወቅ መልኩ ሲንቀጠቀጥ አስተውለናል። እግዚአብሔር ይህንንም አሳይቶኝ ተናግሬያለሁ። እግዚአብሔር ይመስገን የዛን ጊዜ ካስተላለፉት የመመለስ ስለ አባቶቻችን ስለ ራሳችን ስለ ምድራችን ኃጢአት እግዚአብሔር ፊት እንድንመለስና በንስሐ እንድንሆን ካስተላለፉት መልእክቶች ውስጥ የአብያተ ክርስቲያናት ወይም ደግሞ ወንጌላውያን ካውንስል ህብረት ይህንን ጥሪ
ተቀብሎ አሁን በምድራችን ላይ አንድነት ጸሎትና ወደ እግዚአብሔር ፊት የመመለስ መርሃ ግብሮች ተዘጋጅተው እንዳሉ ተመልክቻለሁ። ለዚህም እግዚአብሔር ይመስገን። ግን አሁን የመጣሁት ላመለክታችሁም የመጣሁት አዲስ የሚጀምር ሁለተኛ 7 ዓመት አለ። ይህም ማለት ዘንድሮ ይሄኛው 2017 10ኛ ወር ሰኔና እስከሚቀጥለው 2024 የሚቀጥለው ሰኔ 2024 ሰኔ ድረስ የተዘረጉ የተከፈቱ 7 ዓመታቶች አሉን። ይሄኛውም ደግሞ በዚህ በኢትዮጵያ ምድር ከባቢው ዙሪያ ላይ እግዚአብሔር ሊሆኑ ያለውን ነገር አመልክቶኝ እሱ ልነግራችሁ መጥቻለሁ። ይሄን መልእክት ከሰኔ 7 በፊት እናንተ ጋር እንዲደርስና ከሰኔ 7 ደግሞ በኋላ የሚቀሩትን እስከ ሰኔ 30 ያሉትን ጊዜያት እግዚአብሔር ፊት ስለ ራሳችን ስለ ምድራችን በመመለስ እግዚአብሔርን በመጠበቅ በሚቀጥሉ 7 ዓመታት ውስጥ ሊከፈቱ ካለው እግዚአብሔር ሊለቃቸው ካለው በረከቶች ጋር እግዚአብሔር በዚች ምድር ካዘጋጀው መልካም ነገሮች ሁሉ ውስጥ ለመካፈል እንዲሆን እግዚአብሔር ፊት ራሳችንን እንድናዘጋጅ ዛሬ ላሳስባችሁ መጥቻለሁ። በመጽሐፍ ቅዱሳችንም ላይ በመጽሐፈ ዜና ቀዳማዊ ምዕራፍ 12 ቁጥር 32 ላይ እንደዚህ የሚል ቃል አለ። እስራኤልም የሚገባውን ያደርግ ዘንድ የሚያውቁ ጥበበኞች ሰዎች የኢሳኮር ልጆች አለቆች 200 ነበሯቸው፣ ወንድሞቻቸውም ሁሉ ይታዘዟቸው ነበር ይላል። ዛሬ በሚቀጥለው በሁለተኛው 7 ዓመት ውስጥ ከእግዚአብሔር ዘንድ የሰማሁትን ልታደርጓቸውና እግዚአብሔር ፊት ብትመለሱ እግዚአብሔር በእነዚህ ዘመናቶች ውስጥ ካስቀመጠው መልካም ነገር ጋር እንድትገናኙ ይሄንን የትንቢት ቃል ብትሰሙና ብታደርጉ እግዚአብሔር በእናንተና በቤታችሁ ላይ እንዲሁም በዚች ምድር ላይ እግዚአብሔር በጎነቱንና መልካምነቱን እንደሚያደርግ ላሳስባችሁ መጥቻለሁ። እግዚአብሔር በዚች ምድር ላይ ያቀደውና የተከፈተውን ነገርን በማየት ጠላት በክፉ ሰዎች አማካኝነት የዚች ምድርን በረከት ለማዘግየት እንደገና በዚሁ በ2017 ወይም ሁለተኛው 7 ዓመት በዚህኛው ጅማሩ በዚህኛው ሰኔ ላይ የታወጁ አዋጆችን እግዚአብሔር ዓይኔን ከፍቶ አሳየኝ። ብዙ ጥፋትን ለማድረግ በዚህ ሰኔ መጨረሻዎቹ ላይ 20ዎቹ ቤት ውስጥ አንድ ጊዜ በዚች ምድር ላይ ጥፋትንና ሞትን ለማወጅ የተደረጉ ያሉ ስብሰባዎችን የተደረጉ ያሉ ምክሮችን እግዚአብሔር አሳየኝ። እግዚአብሔርም እንደዚህ ያለኝ እነዚህ ምክሮችን እንድታፈርሱ በአንድነት ፊቴን ፈልጉ ብሎ አሳሰበኝ። እንዲሁም ደግሞ እንደዚህ ብቻ አይደለም፣ በዚች ምድር ላይ የወጡ ሟርተኞችና ደጋሚዎች ደብተራዎች በአንድነት በተለያዩ የኢትዮጵያ ክፍሎች ላይ ለመርገምና እዚች ምድር ላይ ያለውን ነገር ከበረከት ለማዘግየት የዚችን ምድር መሪዎች የዚችን ምድር አስተዳዳሪዎች የቤተ ክርስቲያን የቤተ ክህነትን አመራሮች አገልጋዮችን ለማሰርና በእነሱ ላይ ሞትን ለማወጅ በተለያዩ የምድራችን ክፍል ላይ ተበተኑ ሟርተኞችና ደጋሚዎች ደብተራዎችን እግዚአብሔር አሳየኝ። እዚች ምድር ላይ ከኔ ዘንድ ሊወጣ ያለውን በረከት ለማዘግየት የወጡትን በአንድነት ፊቴን ፈልጋችሁ በስሜ ብትመቷቸው እነዚህን ከምድራችሁ ላይ አጠፋለሁ። በሚጀምረውም አዲሱ 7 ዓመት ውስጥ በምድራችሁ ውስጥ ታይቶና ተሰምቶ የማይታወቅ የባርኮቴን ኃይል የዚችንም ምድር ባርኮት የዚችንም ምድር ኃይል እለቅላችኋለሁ ብሎ የእግዚአብሔር መንፈስ ሲናገረኝ ሰማሁት። በእነዚህም ጊዜ ውስጥ እግዚአብሔር እንደ ቤተሰብ የተያዙብንን ምርኮች የሚያስመልስበት አዲስ የተከፈተ 7 ዓመት አለን። እግዚአብሔር ሰምታችሁት የማታውቁትን በዚች ምድር ሊሆኑ አይችሉ የተባሉ ነገሮችን ሁሉ የሚያደርግበት 7 ዓመት ከፊት ለፊት ሊጀምራል። ባለፈው 7 ዓመት ላይ በዚች ምድር ላይ እግዚአብሔር ያቀደው እቅድ እንዳይሳካ እዚች ምድር ላይ የታቀዱ የእግዚአብሔር እቅዶችና የሰማይ ባርኮቶች እንዳይፈጸሙ የተለያዩ ጥፋቶችን ከጨለማው ዓለም ውስጥ የወጡ ከጨለማው ዓለም ልጆች ጋር ከዚች ምድር ልጆች ጋር ተባብሮ የዚችን ምድር መልክ የዚችን ምድር ስምና ታሪክ ለማበላሸት እንደገና የትውልዳችንን ደም ለመጠጣት
የዘንዶ ጉልበት እንዴት እንደተንቀሳቀሰ የምታውቁት ነው። እግዚአብሔር ግን እንደዚህ አለኝ፣ የሚቀጥለው ዘመን ከዚች ምድር ላይ ለአንዴና ለመጨረሻ ጊዜ የዘንዶውን ጉልበት የምመታበትን አዲስን ዘመን እከፍትላችኋለሁ አለኝ። እግዚአብሔር እንደዚህ ብሎኛል። ከዚህ በኋላ የመጨረሻውን ጦርነት፣ የመጨረሻውን ውጊያ፣ የመጨረሻውን የድህነትን ቀንበር ከዚች ምድር ላይ አነሳለሁ ብሎኛል። ስለዚህ ያን ነገር ላሳስባችሁ ፈልጋለሁ። ባለፉ ዓመታቶች ላይ ነገሮች ከመሆን በፊት የተናገረኝ አምላኬ በዚህም ዓመታት ላይ አዲስ የሚጀምረውን ነገር አሳይቶኛል። በሚቀጥሉት ጊዜት ላይ በተለይም በዚች ምድር ያላችሁ ወንዶችና ሴቶች ስለ ራሳችሁና ስለ ቤታችሁ ከእግዚአብሔር ዘንድ ጥበብን ለመቀበል ማስተዋልን ለመቀበል ተንበርከኩ። ኢትዮጵያውያን የሆናችሁ በተለይ ደግሞ በዚች ምድር ውስጥ ያላችሁ መሪዎች፣ በተለያዩ ስልጣን ቦታ ላይ ያላችሁ የህዝብ አለቆች፣ የህዝብ አገልጋዮች አስተውላችሁ ስሙኝ። ከእግዚአብሔር ዘንድ ብዙ ጥበብን ከእግዚአብሔር ዘንድ ማስተዋልን ለመቀበል እግዚአብሔር ፊት በዚህ ሰኔ ወር እንንበርከክ። እግዚአብሔር እንደዚህ ያደርገናል። በዚች ምድር ላይ የታቀደውን የተመከረውን የተቀደብንን የተመከረብንን በከተሞቻችን በትውልዳችን ላይ የታወጀውን የሞትን ድግስ ይሽርልናል። እግዚአብሔር እንደዚህ አሳይቶኛል። ምክራቸውን እበትናለሁ፣ ስራቸውን አፈርሳለሁ፣ እናንተን እንደገና በዚች ምድር ላይ ስሜን ለሚጠሩትን አዲስን ዘመን አወጣለሁ ብሎኛል። ስለዚህ ያን ነገር ልነግራችሁ ፈልጋለሁ። ይሄ ሰኔ ወር 2017 የአዲሱ ዓመት ወይም የአዲሱ 7ኛው ዓመት የሚጀምርበት የሚከፈትበት የሽግግር ወራችን ነው። ስለዚህ በዚህ ወር ውስጥ እግዚአብሔርን ዘንድ አዲስን ምርኮ ለመካፈል እንድትዘጋጁ ላሳስባችሁ ፈልጋለሁ። በብዙ መከራ ውስጥ እያለፋችሁ ያላችሁ ወንዶችና ሴቶች፣ የአገሬ ሰዎች ስሙኝ። ይሄኛው የሚከፈተው ዓመት ምርኮ የሚመለስበት ዓመት ነው። እናንተና የእናንተ ቤት የሚሻገርበት ዓመት ነው። በብዙ ነገር ውስጥ እያለፋችሁ በዕዳ ውስጥ ያላችሁ፣ ሰርታችሁ በረከትን ያጣችሁ፣ የዘር መርገምንና ርግማንን ከናንተ ላይ እግዚአብሔር ይሰፍራል። በተለያየ ምድር ደግሞ ያላችሁ ወንዶችና ሴቶች ስሙኝ፣ ወደዚህ ምድርን ልትመለሱ ተዘጋጁ። እግዚአብሔር በዚች ምድር ኃይሉን ይገልጣል። አሁን የምትሰሙት የጦርና የጦር ወሬ ከዚች ምድር ለአንዴና ለመጨረሻ ጊዜ የሚሻርበት ሲዝን ከፊት ለፊታችን አለ። እግዚአብሔር በእነዚህ ዓመታቶች ውስጥ የታቀዱትን እቅዶች በሚቀጥለው ጊዜ ይዤላችሁ መጣለሁ። ይሄንን ቻናል ሰብስክራይብ ያላረጋችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ለእናንተና ለቤታችሁ ጸልያለን። እግዚአብሔር እንደተናገረው ባለፈው ሲያደርግ እንደነበረው አሁንም ደግሞ ያደርጋል። የናዝሬቱ ኢየሱስ ትላንትናም ደግሞም ዛሬም እስከ ለዘላለም ሕያው ነው። ውድ የሻሎም ቲዩብ አድማጭና ተመልካቾቻችን ለሰዓቱ የያዝንላችሁ መረጃ ያደመጣችሁትን ይመስል ነበር። በሌላ አዳዲስ መረጃዎች እስከምንገናኝ መልካም ቆይታ